መጀመሪያ አካባቢ ስትከፍቺው እንዴት ነበር ያሉት ቻሌንጆች ምናምን አልነበሩም? በጣም ዲኔ የተረዳው ስመጣ ለሌሎች መኖር የሚል ስሜት ውስጥ የተፈጠረ የሴቶች የቁርአን ማዕከል ለመክፈት ምንድን ነው ያነሳሳሽ? ማለትም ያየሽው ችግር አለ ሴቶች ላይ ሴቶች በዲን ወደ ኋላ መቅረት ነገር አለ ወይንስ ለማሻሻል ነው? ምን አይተሽ ነው? አላማው የገባቸው ኡስታዛ በመሆናቸው ነው ትውልድ ያዳን ነው። እንደ ስራ ቢቆጥሩ ኑሮ ዜጋ እናድንም። የቁርአን ስራ የሚለየው ውስጡ የምታገኘው ፋይዳ ጣዕሙ ነው። ከምንም በላይ ለአላህ ሱብሓነሁ ወተዓላ ስንታመን ለፍጡራንም እንታመናለን። ይሄንን ስናደርግ ደግሞ ዳዕዋ እያደረግን ነው። ሌሎች ወደ እስልምና የማይመጡበት ምክንያት የለም። ሄጄ ቤቴ አይረካም ህይወቴ ብዬ ጻፍኩኝ። በመልሶ አልረካሁኝም። ሙግቴ ምንድን ነው? አሚና የምትሰራው ስራ መኖር አለ። እስልምና ለሴቶች ምን ያህል ቦታ ይሰጣል? እስኪ እናንሳ። ኮረኮንች ፒስታውን አልፌ ጉርባውን ከአስፓልት ደርሳለሁ አሳካለሁ ህልሜን። ብስሚላህ አልሐምዱሊላህ ወሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ሱመያዎች ፖድካስት ነው። በሱመያዎች ፖድካስት ጠንካራ እህቶችን እዚህ በመጋበዝ ከህይወት ልምዳቸው እንዲያጋሩን በመጠየቅ የምንወያይበት ልዩ ፕሮግራማችን ነው። ዛሬም እንደተለመደው እንግዳ ጋብዘናል። የዛሬው እንግዳችን ኡስታዛ አሚና ሙሐመድ ዑመር ትባላለች። ከኡስታዛ ጋር በሚኖረን ቆይታ ትደሰቱበታላችሁ፣ ትማሩበታላችሁ ብለን ተስፋ እናደርጋለን። ዝግጅቱን እየመራው አብራችሁ ቆይታ የማደርገው እኔ ራህመት ታጁ ከሌሎች የስቱዲዮ ባለሙያ ባልደረቦች ጋር በጋራ በመሆን ነው። መልካም ቆይታ። መርሃባ ኡስታዛ፣ ጥሬን አክብረሽ እዚህ ስቱዲዮችን ድረስ ስለመጣሽልን እጅግ አድርጌ በአላህ ስም አመሰግናለሁ። እንኳን ደህና መጣሽ። አመሰግናለሁ። መርሃባ። ኡስታዛ አሚና ማነች የሚለውን መጀመሪያ እናንሳ እስኪ ለመተዋወቅ ያህል። አሚና መሐመድ ዑመር፣ ትውልድና እድገቴ ደሴ ከተማ። መርሃባ። የአሚና የትውልድ ቦታ ደሴ ነው። አስተዳደግሽ እንዴት ነበር? እሱን ብናነሳ ደስ ይለኛል። እንዴት ያለ ቤተሰብ ውስጥ ነው ተወልደሽ ያደግሽው? ያው ደሴ ከተማ ምናልባት አካባቢውን ታውቂዋለሽ አታውቂውም አላውቅም፣ መረጃ ይኖርሻል ብዬ አስባለሁ። የደሴ ከተማ አይን የሆነው ሰፈር አረብ ገንዳ የሚባለው አባባ ሼክ አደም የመስጅድ ኢማም የነበሩት፣ ከእሳቸው ስር አላህዬ አድሎኝ እዛ አካባቢ ባለው በሚያምር የዲን ድባብ ውስጥ ነው ያደግኩትና የሀያት ነው ዛሬ ላለው ማንነቴን ትልቅ ድርሻ ያበረከተው ብዬ አስባለሁኝ። አልሐምዱሊላህ ማሻአላህ። እውነትም ደሴ ስነሳ አረብ ገንዳ መስጂድ መነሳቱ የማይቀር ነገር ነው። እያንዳንዳችን ባለንበት ከተማ ያው ጅማ አካባቢ ነው ያደግኩት። እንደዛም ሆኖ ደሴን እንደማውቃት እንደ ሀገሬ ነው የማውቃት ታሪኳም ሲነገር። እንዲሁም በተለይ ደግሞ አሁን ያነሳሽው አባባ ሼክ አደም በጣም የሚወደዱ ሰው ነበሩ። እንዲሁም ደግሞ በተለያዩ ጊዜያቶች ስለሳቸው ይነሳል ይነገራል። እኛም እየሰማን ነው ያደግነው እና ስሞቱ እንኳን አዘኑ በጣም ከብዶን ነበር። እውነቱን ለመናገር በጣም ከባድ ነበር እና በሚገባ እናውቃቸዋለን ለማለት ፈልጌ ነው። ደሴ የምትታወቀው እንግዲህ በእስልምና ነው። ለእስልምና ባበረከተቻቸው ታላላቅ ኡስታዞቿም ትታወቃለች እና መታደል ነው የደሴ ልጅ። አልሐምዱሊላህ። መርሃባ። ቤተሰብ ውስጥስ እንዴት ነበር እድገትሽ? የዲን ትምህርት? ቤተሰብ ያው አባቴ በጣም ጀግና አባት ነበረ። እኔ አሁን ምን ተማርሽ ብትይኝ ወላጆቼ ጋር ነው ትልቁን የእውቀት ጥግ የወሰድኩ ብዬ አስባለሁኝ። አስተዳደጌ ላይ የነበረው ትልቁ ተርቢያ ልጆች ሆነን ነው። ሱብሂ መስጅድም አካባቢ ስለነበርን ይሆናል አባቴ ጀማዓ ይዞ ነው የሚገባውና ህፃን ሆነን ነው ያንን ድባብ ይዘን ያደግነው። አልሐምዱሊላህ። ቁርአኔን አክትሜ ቂርአት የተለያየ እንድቀራ አባቴ ትልቅ አጋዥ ነበረ። የሆነ የእውቀት እንትን ላይ ስደርስ የሆነ ኪታቦችን ማንበብ ጀምሬ በጣም ዲኔ የተረዳው ስመጣ ለሌሎች መኖር የሚል ስሜት ውስጥ የተፈጠረ ሌሎችን ማስተማር ያወቅኩትን ማሳወቅ ከሚል አንጻር አልሐምዱሊላህ ወደ ዳዕዋ ስራ ለመጀመሪያ ጊዜ ጀመርኩ ማለት ነው። የራሴን ማስተምሬ የተማርኩትን ወደ ትውልድ ለማድረስ ስራ ጀመርኩኝ ማለት ነው። ማሻአላህ። ስር መሰረትሽ ያደግሽበት አካባቢ እንዲሁም ደግሞ የአባትሽ ተጽዕኖም ነበር ማለት ነው።
መርሃባ ኡስታዛ እንግዲህ መጽሐፍ የግጥም መድብል መጽሐፍ አስመርቀሻል። ግጥም መጽሐፍ የጀመርሽበትን ጊዜ ታስታውሻለሽ? አዎ ያኔ ነው በቃ ቅርአት እየቀራሁኝ በጎን እንጽፋለሁ አነባለሁ በጣም ነበረ። ቅርአት ሲቀራ አማርኛ መጽሐፍ በጎን አነባለሁ። በጣም አንባቢ ነኝ። የማንበብ ውጤቴ ደግሞ አላህ የወፍቆኝ ወደ መጽሐፍ ሄድኩኝና ልክ መጽሐፍ ስጀምር በቃ ሁሌ እጽፋለሁ። አባቴ ያኔ በነበረው ሁኔታ ደስታ ወረቀት እሽግ ፓክድ የሆነ እስክሪብቶ እንድጽፍ የሚያግዝ ነገሮችን ያበረከትልኝ ነበርና ያኔ የተጀመሩ ጽሁፎቼ ናቸው ተሰብስበው። ጽሁፎቼ ደግሞ ዝም ብሎ ጽሁፍ አልነበሩም። በህይወት ገጠመኞች ውስጥ የምታያቸው የምትሰሚያቸው በቃ የምታያቸውን ነገሮች ከህይወቴም ጋር ሊገናኙ ይችላሉ። እነሱ ተሰብስበው ነው መጽሐፍ ለመሆን የበቁት። አልሐምዱሊላህ ማሻአላህ። ማለትም ይሄ መጽሐፍ በተለይ ይሄ ዝም ብሎ ልብ ወለድ በስሜት የተጻፈ መጽሐፍ አይደለም። እውነተኛ ታሪክ ነው፣ እውነተኛ እዘት ያለው ነው የሚለውን ነው የሚያስተምረን። ይሄ መጽሐፍ እንግዲህ ሲመረቅ ታላላቅ ኡስታዞች በተለይ ኡስታዝ አቡኪን ጨምሮ ተገኝተዋል እና ምረቃቱ እንዴት ነበር የሚለውን ብናነሳ ደስ ይለኛል። ተመልካቾቻችንም ይሄንን መጽሐፍ በዚያው አጋጣሚ ገዝቶ እንዲያነቡት፣ ደስ የሚል ግጥሞች ናቸው ሀቂቃውን ለማውራት በዚሁ አጋጣሚ እንትን ለማለት እወዳለሁ። መርሃባ እንዴት ነበር የምርቃቱን ጊዜ እስኪ እናንሳ። አመሰግናለሁኝ። ከምርቃኑ በፊት አንድ ነገር ባወራሽ ደስ ይለኛል። መርሃባ ደሴ እየተማርኩኝ ማስተማር ከጀመርኩኝ በኋላ የግድ ተማሪዎቼን 5-6 እያልኩ ነው የጀመርኳቸው። አሁን ላይ ላለው ብዙ ተማሪዎቼ መነሻያ 5 ተማሪ ነበረ። ያኔ የማስተምርበት ቦታ ስላልነበረኝ አባቴ ቤት ነበር የማስተምረው። የአባቴ ግቢ መድረሳም ቢሮም ሆኖ ለረጅም ዓመት ያገለግለኝ ሁኔታ ነበር የነበረው እና በአጋጣሚ አባቴ ወደ አኼራ ሄደ ማለት ነው። ከዛ በኋላ ነው መጽሐፍ ለማስመረቅ የተነሳሁት። መጽሐፍ ለማስመረቅ ሳይሆን ስፖንሰር መጠየቅ አግዙኝ ላለማለት። ያ ውስጤ ምን ያምናል መሰለሽ፣ ለዲን የሚሰራ ሰው የራሱን ድርሻ ከራሱ መጀመር አለበት ብዬ አስባለሁ። እና ያው መጽሐፍ ለማስመረቅ ያነሳሳኝ ትልቁ ጉዳይ መርከዝ ቁርአን ቤቲን መድረሳዬን ለመክፈት መጽሐፍን ሽጬ ምክንያት ለማድረግ ነበረ። እሱን ለማሳካት ምረቃውን አዘጋጀሁኝ። አልሐምዱሊላህ ያው ደስ በሚል ሁኔታ መጽሐፍ የተመረቀ። በመጽሐፍ ሽያጭ ከተነሳው ብር እኔም ጋር ከተቀመጠው ተጨምሮ ያው መድረሳዬን ለመክፈት ቻልኩኝ ማለት ነው። አልሐምዱሊላህ ማሻአላህ። ኦኬ፣ ትልቁ አላማሽ መጽሐፍን ማስመረቅ በገቢው መድረሳ ለመክፈት ነበር ማለት ነው። አልሐምዱሊላህ ተሳካልሽ ግን? አልሐምዱሊላህ ረቢል ዓለሚን ተሳክቶ ያው ጊዜ በሁለት እቅድ ላይ ረጅምና አጭር እቅድ ተደርጎለት ነው እየተንቀሳቀስኩኝ ያለሁት። አጭር እቅድ መድረሳውን በኪራይ ቤት መጀመር ነው። አልሐምዱሊላህ በየአመቱ ከ70 እስከ 80 ልጅ በነዞር ይመረቃል። በተለያየ የዕልም ፈኖች እስላማዊ ተርቢያ እየተመረቁ 4ኛ ዓመቴን አስቆጥሬያለሁኝ። አልሐምዱሊላህ ረቢል ዓለሚን። ረጅም እቅድ ላይ የራሱን ማዕከል በራሱ እግር እንዲቆም ከኪራይ ወጥቶ ሴቶች ላይ ያው ምሰራው ሴቶች ላይም ስለሆነ እሱን እየሰራሁኝ ነው። ኢንሻአላህ ተዓላ በቅርቡ መድረክ ይኖረናል ብዬ አስባለሁ። መርሃባ። ግልጽ ለማድረግ ያህል እንግዲህ ኡስታዛ የራስሽ የሴቶች የቁርአን ማዕከል ነው ያለሽ። ያንን የቁርአን ማዕከል ለመክፈት ነው ይሄንን መጽሐፍ ወደ መሸጥ የገባሽው ማለት ነው። እና የቁርአን ማዕከሉን የከፈትሽው የት ነው? እሱንም ብናቅ ደሴ ነው። ደሴ ያው ካደኩበት አካባቢ መጀመሪያ ያየሁ የተማርኩ የወጣሁበትን ህዝብ ማገልገል አለብኝ ከሚል እዚያው ነው የከፈትኩት። ቁጥር 1 ቁጥር 2 አዲስ አበባም ለመክፈት ፕሮሰስ እያደረኩኝ ነው ኢንሻአላህ። መርሃባ። መጀመሪያ አካባቢ ስትከፍቺው እንዴት ነበር ያሉት ቻሌንጆች ምናምን አልነበሩም? በጣም ቻሌንጅ በጣም ብዙ ነው። ያው አልሐምዱሊላህ ቀድመሽ አላህ ጋር ከመተዋወቅሽ አንፃር ቻሌንጁን አታዳምጪውም እንጂ በጣም ብዙ ነው። ረሱል ዓለይሂ ሰላቱ ወሰላም ታሪክ ስናነብ እኮ የዳዕዋ ጉዞ እሾሃማ ነው። በወርቅ የተነጠፈ አይደለም። ያ ነው መንገዱና ያንን ከማወቅ አንፃር አልሐምዱሊላህ ቻሌንጁ ከአላማሽ አይበልጥም። አላማሽ ትልቅ ነውና ቻሌንጁን እየዘለል ነው። ያው እዚህ ተደርሷል ኢንሻአላህ ተዓላ ወደፊት ነው። መርሃባ። የሴቶች የቁርአን ማዕከል ለመክፈት ምንድን ያነሳሳሽ? ማለትም ያየሹ ችግር አለ ሴቶች ላይ ሴቶች በዲን ወደ ኋላ መቅረት ነገር አለ ወይንስ ለማሻሻል ነው? ምን አይተሽ ነው? ያው እኛ ስናድግ ደሴ ላይ አባባ ሻሃደም ጋር ቂራአት እንቀራ ነበረ። ተጨማሪ ደግሞ መርከዝ አለ ደሴ ላይ። ያ መርከዝ የኡስታዝ ጠልሃ መርከዝ የወንዶች ነው። ከወንዶች ስር ነው ሴቶች የምንማረው። ስለዚህ የሴቶች የራሷ ማዕከል ኖሯት
ሴቶች በሴቶች ያው ብዙ ነገር ታስተካከያለሽ። እክትላጡ የለም፣ አጅነቢዩ የለም። ስለዚህ በሴት መምህር በሴት ደረሳ ሁኔታው ከቀጠለ የተስተካከለ ዜጋ ማዳን ይቻላል ብዬ አሰብኩኝ። አልሐምዱሊላህ ነው፣ ውጤታማም ነው። ሴቶች ሲድኑ ሀገር ይድናል። ሴቶችን ስናስተካክል ነው ልማቱም ሀገር ሁሉም ነገር የሚያምረው። ስለዚህ ለዛ ደግሞ ሴቶች ላይ መሰራት ያለበት ብዬ አስባለሁ። እናት ስትድን ሁሉ ነገር ይድናል እና የእናቶች የታዳጊ ወጣቶች እያለ በተለያየ ካታጎሪ እናቶች ስራ በስሬ በሰፊው የሴቶች ስራ አለ። አልሐምዱሊላህ ውጤታማ ነው። አላህ ይቀበለን። ምን ያህል ተማሪዎች ተመዘገቡ? የመጀመሪያው ዓመት ላይ 100 ተማሪ አስተምረን አስመረቅን። የመጀመሪያ ማለት ነው። አሁን መድረሳው ከተከፈተ ነው። መድረሳው ሳይከፈት ከመጽሐፍ ምረቃዬ በፊት የነበረ ተማሪዎች አሉ፣ የተዳሩ አሉ፣ ያደጉ አሉ። አልሐምዱሊላህ እሱ አንድ ሌላ ፋሚሊ ነው። አልሐምዱሊላህ ማሻአላህ በጣም ደስ ይላል። ሴቶች ናቸው አይደል የሚያስተምሩት? እንዴት ነው የሴት ኡስታዛዎችን ማግኘት አልከበደሽም? አይ ያው ለዚህ ችግር የለም እኮ አልሐምዱሊላህ። ሴት ኡስታዝ እንደውም በጣም በሚያምር ሁኔታ ከምትከፍያቸው ደሞዝ በላይ አላማው የገባቸው ኡስታዛ በመሆናቸው ነው ትውልድ ያዳን ነው። እንደ ስራ ቢቆጥሩን ድሮ ዜጋ እናድንም። የቁርአን ስራ የሚለየው ውስጡ የምታገኘው ፋይዳ ጣዕሙ ነው። አልሐምዱሊላህ ጥሩ ነው ያለው ነገር፣ ጥሩ እየሄደ ነው። ማሻአላህ። ስንተኛ ዓመት ነው ዛሬ ላይ ከተከፈተ? ስንት ዓመት ነው? 4ኛ ዓመቱ። አሁን ጥር ላይ አሁን በየካቲት 8 ምርቃት አለ፣ እንደ 4ኛ ዓመት ማለት ነው። በየዓመቱ ነው የምታስመርቀው? በየዓመቱ የነዘር ምርቃት አለ። የተለያየ ፕሮግራማቸው የተመረቁ ሰርቲፊኬት ይወስዳሉ። ግን ስራችን አልቆመም። ያው ምንድነው መሰለሽ ቁርአን አስከትሞ ማስቀራት ብቻ ሳይሆን የሆነ አትክልት ተክለሽ እኮ አረብ እያረምሽ ውሃ እያጠጣሽ አይደለም የምታሳድጊው። ሰውንም እንደዛ ስታረጊው ነው ትውልድ የምታደኘው እንጂ የሆነ እውቀት ሰጥተሽ ከለቀቅሽው ነገ የት ነው ያ ዜጋ? ለዚያም ነው ረጅም እቅድ ላይ አሁን የራሴ ማዕከል ለማዋቀር የከፈትኩት። በስርሽ ትውልድ አብረሽ እየተሸጋገርሽ ትውልድ ጋር የሆነ ዜጋ ጫፍ ማድረስ አለብሽ። አላህ ነይ እስከሚልሽ ድረስ ከዚህ አያት ውጭ መኖር አይቻልም። እኔ እንደራሴ ሰዋራሽና አልሐምዱሊላህ። ስለዚህ ግንኙነት አላችሁ ማለት ነው። ተማሪዎች ተመርቆ ወደ ቤታቸው ከተመለሱ በኋላ በቃ ተመርቀናል ምናምን ብሎ የሚቀመጡበት ሪዝን አይደለም፣ ይቀጥላል አለ። የእውቀት እርከኑ ይለያል። ለምሳሌ ቁርአን ያከተመ ምላሽም የቀራ ሰፊና ይቀራል፣ ኪታብ ይቀራል፣ የተለያየ ተርቢያው በሰፊው አለ። አልሐምዱሊላህ አይቆምም። እስላማዊ ትምህርቶቹ ይቀጥላሉ፣ በደንብ አሉ። አካዳሚካል እውቀት ላይም በደንብ እንዲማሩ እናግዛለን። እንጂ እንግዲህ አዲስ አበባ ነው የምትኖሪው እስከማቅ ድረስ እንዴት ነው ያንን እዚሁ ነው እዛ መምራት አይከብድም? ያው ምን መሰለሽ ራሱ የምትነግሪው ነገር ነው። አላማ ነው እኮ ይሄ። ከባድ ነው ካልሽ ከባድ ነው፣ የምርም ከባድ ነው። የሚያቀለው ግን ምኑ ነው? ውስጥሽ ያለው ነገር ነው። ከአላማሽ ነው ቀላል የሚያደርገው። የምትከፊው ለማለት ምን እንደሆነ ሲገባሽ ከባድ አይደለም። ረበል ዓለሚን እኮ ብዙ ኒዕማ ፈሷል እኔና አንቺ ላይ አይደል? ብዙ ባለውለታ የሆነ ጌታ አለን እኮ። በጣም በትንሹ እኮ ነው ይሄን የምንሰራው እኛ። አላህ ይቀበለን ብቻ እንጂ ከባድ የሚባል ነገር የለም። ደግሞ ምንድነው ያኔ 2004 ላይ በነበረው ግርግር ነው ለመውጣት ተገድጄ ነበር። ያው ሴቶች በጣም ብዙ ተማሪ ስለነበሩኝ ተመልሼ ግን አዲስ አበባ እየኖርኩኝ መልሼ ግን ስራዬን አንስቻለሁ። ግድ ነው። ማሻአላህ አላማ የትም ቦታ ይቀጥላል። ከባድ የሚባል ነገር የለም ራሱ ሰውየው ካላከበደ በስተቀር። ትልቁ ነገር የተወለድሽበት አካባቢ ያው አንፉሰኩም ወአህሊኩም ናራ ነው አይደለ? ትልቁ ነገር ከራስሽ ነው የሚጀምረው። ከዛ በኋላ ቤተሰብ፣ ከዛ በኋላ አካባቢ እያለ ይሄዳል። እዛ ጋር ያንን መስራትሽ ያነሳሳሽ ነገር አለ፣ እያየሽ ያደግሽው ነገር አለ። ግን ትርፋማ ሆነሻል? አልሐምዱሊላህ። ያው የቁርአን ስራ ደስ የሚልሽ ትርፉ ሰው ነው። ሌላ ሱቅ ላይ ንግድ ስትሰሪ ስታተርፊ ብር ነው የምታተርፊው፣ ከስሪም ትችያለሽ። እዚህ ጋር ግን የምትከስሪውም ሰው ነው የምታተርፊውም ሰው ነው። ስለዚህ ሰው ማትረፍ ላይ በደንብ ትሰሪያለሽ ከዱዓ ጋር። እስካሁን አልሐምዱሊላህ ውጤታማ ነው፣ ትርፋማ ነኝ ብዬ አስባለሁ። ስለዚህ ደስተኛ ነሽ? አልሐምዱሊላህ። ከዚህ ውጭ ሀያት የለም። አልሐምዱሊላህ። ማሻአላህ። ትልቁ እቅድሽ አላማሽ ይሄ ነው ማለት ነው። ግን እንዴት ልታቅጅ ይቻልሽ? ማለትም ከልጅነትሽ እያየሽ ያደግሽው ነው ወይንስ በቃ ሳድግ እንደዚህ ያደርጋለሁ የሚል ነገር ነው ያየሽው ነገር ነው ወደዚህ እቅድ እንድትገቢ ወደዚህ ትልቅ አላማ እንድትገቢ ያደረገሽን ነገር ብናነሳ ደስ ይለኛል። ኦኬ፣ በጣም ጥሩ ጥያቄ ነው። የሁሉም መጀመሪያ መሰረቱ ይሄ ነው። ጎበዝ ነሽ አንቺ ማሻአላህ። ምንድነው የሆነው መሰለሽ 93 ላይ አግብቼ ወልጄ 4 ወር ጡት እያጠባሁ ልጅን ከቤት አልተንቀሳቀስኩኝም እና አሚና ምን እየሰራሽ ነው? ለራስሽ አገባሽ፣ ወለድሽ፣ ቀራሽ፣ ተማርሽ፣ ከዚያ ስንቢል ሙግት ውስጥ መኸለቅ ጀመረ። ያ ሙግስ ምንድነው ማድረግ ያለብኝ? ምንድነው? ሸኼ ጋር ሄድኩኝ። ምንድነው ውስጥ የሚሞግተኝ ነገር አለ፣ አሚና የጎደላት ነገር አለ ስለው አይ
አንቺ ማሻአላ ብሎ ያየውን ኸይር እንዲህ ነሽ እኮ በቃ ያለሽ ነገር በቂ ነው አለኝ። ሄጄ ቤቴ አይረካም ህይወቴ ብዬ ጻፍኩኝ። በመልሶ አልረካሁኝም። ሙግቴ ምንድን ነው አሚና የምትሰራው ስራ መኖር አለበት። በዚህ መካከል ኢሻራ ይሁን እንግዲህ የጉጉቴ ብዛት ይሁን አላህዬ መንገድ እያመላከተኝ ይሁን ኢሻራዬ ምንድን ነው የሚለው ሴቶችን ሰብስቤ አርካኑል ኢማን አርካኑል ኢስላም ሳስተምር አየሁ። ወላሂ አለማንም ምክር ያን በኢሻራ ያየሁትን መሬት ላይ ያሳረፍኩኝ። 5 ሴቶችን ከሰፈር መልምዬ ያን ነው የኢማም መስረቶች 5-6 ያህል ማስተማር ጀመርኩ። 5 ልጆች ጓደኞቻቸውን ሲያመጡ 10 20 15 እየሆኑ 1 አመት ሞላን ማለት ነው። ከአርካኑል ኢማን ኢስላም ውጪ ሌላ ዳዕዋ የራሴ የምቀራውን ማስተማር ጀምሩ። ያው ስትጀምሪው ረብል ዓለሚን ራሱ በሩን ይከፍታል። ልክ አመት ሲሞላኝ ሸኺ ጋር ሄጄ እንዲህ አይነት ነገር ጀምሮ ያለው ተማሪዎች አሉኝ፣ አመት ሞላን፣ ፕሮግራም ላደርግ እፈልጋለሁ አልኩት። ሀፍላ አዳራሽ በነፃ ውሰጂ፣ መጀመሪያ ልጆቹን ልገምግምልሽ አለኝና ልጆቹን ልጅ አሳየሁት። በጣም ደስ አለው። ብዙ ሴት እንደዚህ ዳዕያ ሴት ለመፍጠር ጥረት አድርጌያለሁኝ፣ አንቺ በራስሽ መንገድ ነው ያመጣሽው ብሎ በጣም ደስ ብሎት ያን ፕሮግራም ካሳለፍን በኋላ እንግዲህ ሱብሃንአላህ ከሀፍላው ጀርባ ነው ሴት መምጣት ጀመረ በብዛት ማለት ነው። የመጀመሪያ ይሄ ነው። ያ ሙግቴ መልስ አገኘ ብዬ ባልልሽም የጌታዬን ውለታ ኒዕማ መመለስ ቻልኩ ብዬ ለማለት ደካማ ሴት ስለሆን ባልችልም ግን ሙግቴ አቅጣጫ ሲያዘኝ ብዬ አስባለሁኝ እና በዛ አቅጣጫ እየተጓዝኩኝ ነው እስካሁን ድረስ። አይቆምም ህይወቴና ሩሄ እስከሚለይ ጀሰዴ ከሩሄ እስከሚለይ የሚቀጥል ጉዳይ ነው ኢንሻአላህ። ረጅም እድሜ ከጤና ካፊያ ጋር ይስጥሽ። ማሻአላህ። ይሄ ማለት እኔ ለምንድን ነው የተፈጠርኩት የሆነ ግብ የሆነ አላማ ሴት ልጅ ማንኛውም ሰው እዚህ ምድር ላይ ያው የተፈጠርነው ለዓላማ ነው። ስለዚህ ያንን ዓላማ የምናሳካው ደግሞ ራሳችንን ስናቅ ኃላፊነታችንን ስንወጣ ነው። እኔ ማን ነኝ የሚል ስሜት ነበር ውስጥሽ የነበረው ማለት ነው። ውስጥሽ ይህንን ጥያቄ ነው የሚያነሳው። እንዳልሽው ትክክል ነሽ። እኔ ማን ነኝ በጣም አስፈላጊ ነው። እያንዳንዱ ሰው ራሱን መጠየቅ አለበት። በተለይ ሴት ልጅ ራሷን መጠየቅ አለባት። እዚች ዱንያ ላይ ስንኖር ሸክሙንን መኖር አይደለም። የሆነች ትርፍ ነገር አትርፈን ከዚች ዱንያ መሄድ አለብን። ሴት ላይ እንደ መስራት ደግሞ የሚያስደስትና ስኬታማ የሚያደርግ ነገር የለም። እንዳልሹ ነው። እናት ደህና ስትሆን ነው ሀገር ራሱ ሰላም ሊሆን የሚችለው። እናት ስትማር ነው ትውልድ መማር የሚችለው እና እናቶችን ማስተማር፣ ሴቶችን ማስተማር ድንቅ የሆነ እርምጃ ነው። ቀጥይበት ለማለት ወዳለሁኝ። መርሃባ። እስኪ ከግጥሞችሽ በጣም ጣፋጭ ናቸው ግጥሞችሽን አይቻለሁ በተወሰነ መልኩ። ከግጥሞችሽ መሀል ተመልካቾቻችን ብትጋብዣቸው በጣም ደስ ይለኛል። አንድ ግጥም። መርሃባ። ያው ይሄ አጠቃላይ እንቅስቃሴዎችን በሙሉ እንደው የሚመለከት ግጥም ነው ብዬ አስባለሁኝ። መርሃባ። የትውልድ አደራ ይዤ በጫንቃዬ እንዴት እኖራለሁ ትቼ ዝም ብዬ፣ ባሪያዬ እንዳሰበኝ እንደጠረጠረኝ ከፊቱ እገኛለሁ ሁንልኝ እንዳለኝ ጀሊሉ ስላለኝ፣ በተወኩል ገመድ ታስሬ በየቂን ከፊቴ አስቀድሜ ሁሉን ቻይ ጌታዬን፣ ኮረኮንች ፒስታውን አልፌ ጉርባውን ከአስፓልት ደርሳለሁ አሳካለሁ ህልሜን፣ ከአስፓልት ደርሳለሁ አሳካለሁ ህልሜን። ዛሬ በዘመኔ የተረከብኩትን ውስጥ ውጩ መልካም የሚያምረው እንዲኔን፣ እውነቱን ዘንግቶ ትውልድ ሲባክን ሳልወጣ ድርሻዬን፣ አላልፍም ዝም ብዬ መጥጬ ከንፈሬን፣ ፋና ጥዬ አልፋለሁ አኑሬ አሻራዬን፣ እታደጋለሁኝ ለማትረፍ ትውልድን፣ ታሪክ እደግማለሁ የተረከብኩትን፣ ታሪክ እደግማለሁ የተረከብኩትን። ኢንሻአላሁ ተዓላ ኢንሻአላህ። በጣም ደስ የሚል ግጥም ነው። ደስ የሚል መልእክት አለው። የሁላችንም ስሜት ይኮረክማል ብዬ ተስፋ አደርጋለሁ። እኔ ማን ነኝ፣ እኔ ምንድን ነኝ፣ እኔ ምን ሰራው የሚለውን ጥያቄ በውስጣችን እንድናኖር ያደርገናል ብዬ አስባለሁ። መርሃባ። እንግዲህ የልጆችም እናት ነሽ አይደለ? ልጆችሽ ምንድን ነው የሚሰማቸው እንደዚች አይነት ጠንካራ እናት ስላለቻቸው? ያው መምህር ነሽ ለልጆችሽ። መርሃባ። ልጆችሽን መምህር የምትሆኝ መጀመሪያ ቤትሽ ነው የምትሰሪው። ውጭ ላይ ተማሪ ላይ እየሰራሽ ቤትሽን ከረሳሽ ስህተት ነው። ስለዚህ አስተማሪነትሽ ደግሞ ከንግግር በፊት ድርጊትሽ ነው መቅደም ያለበት። የሚያዩት ነገር ለልጆችሽ አንቺ ኢባዳሽ ላይ ምን አይነት እናት ነሽ፣ አክላቅሽ ምን አይነት ነሽ፣ ያ ማንነትሽ ልጆች ላይ ስራ ይሰራል ብዬ አስባለሁ። አልሐምዱሊላህ በጌታዬ ፍቃድ እሱ ተሳክቷል ብዬ አስባለሁ። ልጆቼ ዛሬ ሸኾቼ ናቸው፣ መምህሮቼ ናቸው። አልሐምዱሊላህ ጥሩ ሁኔታ ነው ያለው። ደስተኛ ነኝ በህይወቴ አልሐምዱሊላህ። አላህ ሁሌም ደስተኛ ያደርግሽ። ቅድም ስናነሳ ነበረ ኡስታዛ
ያው እዛው ደሴ መቆየት ስለነበረብን ደሴ ላይ ቆየን እንጂ እዚህ አዲስ አበባም ላይ እንትን ማለት እቅድ አለኝ ብለሻል። እንዴት ነው እቅድሽ? ወደዚህ አመተሽ ያንን ፕሮጀክት እዚህ ላይ መስራት ላይ ምን አይነት እርምጃዎችን ተራምደሻል? ያው እዚህ ሀገር አሁን ቤት ኪራይ ያው ትልቁ ችግር ቤት መከራየት ነው። ግን የዓላማዊ ግዝፈት እሱን አያስፈራኝም። ኢንሻአላህ እሱን ያው በዛ ላይ ስፖንሰር መጠየቅ ምናምን አልወድም። አላህ የወፈቀው የያዝኩት ትልቅ ሪሳላ ስለሆነ በሬ ክፍት ነው፣ መጥቶ ይግባ ነው የምለው። ያው ይሄ ኸይር ነው፣ አሻራ ማስቀመጥ ነው፣ ሴት ትውልድ ማዳን ነው። ስለዚህ ያው ሰበቡን ለማድረስ ጥረት እያደረኩ ነው። በቅርቡ ጀምረዋለሁ። ሁለተኛ ያልነገርኩሽ ነገር ምንድን ነው፣ ደሴም አዲስ አበባም እህቶች ያው ሴት ላይ መስራት በሚለው አንዳንድ በፋይናንስ እጥረት ችግር የሚሆን በተለያየ ኬዝ የሚሆን ራሳቸውን ወዳልተፈለገ ሁኔታ አስገብተው ገላቸውን በሐራም አሸጠው ገንዘብ የሚያተርፉ ሴቶች ላይ እሰራለሁኝ። ደሴ ላይ 9 ሴቶችን በሱ መንገድ ያወጣቸዋለሁ። አላህ ይወፍቆኝ ማለት ነው። እና ሙስሊም ቅልቅል ያው ሰው መሆን ሰው ማዳን በሚለው ነው። ስለዚህ አሁን ላይም እንደዛ አይነት ሴቶች እጄ ላይ አሉ። ያንን ቦታ እንደውም አላህ ከወፈቀኝ ወደ ሴቶች ትሬኒንግ ማሰልጠኛ አድርጌው ሴቶችንም አድኘበት እሱንም ለመስራት እያሰብኩ ነው። አዲስ አበባ ምስቱን ደግመዋለሁ። እዚህ ጋር መድረሳ ቁርአን የምታስተምር ትውልድ አለ። እዚህ ጋር ደግሞ መንገድ የለቀቀውንም የምትስቢበት ሁኔታ አለና ኢንሻአላህ ይሳካል። ምንም ይሄ ነው የአዲስ አበባ ልሰራ ያሰብኳቸው። ቁጥር 2 ነው የሚደገመው የደሴው ማለት ነው። እንደዚህ አይነት ስራ ውስጥ የገባሽው እንግዲህ ትውልድን ማዳን ነው። ፈሳድን በላ ሲመጣ አንዳንዴ እኮ ሁሉንም አጠቃሎ ነው የሚይዘው። ይሄኛው ሙእሚን ነው፣ ይሄኛው ካፊር ነው፣ ይሄኛው ዛሊም ነው፣ ይሄኛው አይልም። እና ከዛ መንጻር እንዳልሽው ነፍስን ማዳን ነው ትልቁ ነገር። እና ወደዚህ ምንድን ነው የገፋፋሽ? ምን አይተሽ ነው? ያው እንደነገርኩሽ ነው። በቃ ይሄ እኔ እያየሁ ያደግኩት ትልቅ መልካም ነገር አለ። ቤቴ ውስጥ እያየሁ ያደግኩት የእስልምና ህይወት መልካምነትን ነው ያስተማረኝ። እዚህ ጋር አሁን ሃይማኖት ስንለይ እኮ እምነት ብቻ ማንነትሽ ነው። ያ ማንነት ሌሎች ጣዕሙን ቢቀምሱት ሌሎችን ቢያሸቱት ይወዱታል። ያንን ማውለብለብ ነው አላማ። አንድ ግጥም ጋብዝሻለሁ መጨረሻ ላይ ታሪካል ኢስላምን ስታይ እነኛ ሴቶችን ሱብሃንአላህ የዲን ሪሳላ እንዲውለበለብ እኮ ብዙ ድርሻዊ ሴቶች ነው አይደል እንዴ? ያን ህይወት ዛሬ ለመድገም ምንድን ነው ችግሬ? አንብቤ ያለው የተወሰነ የገባኝን ያክል ለትውልድ ማሻገር ነው ሪሳላው። ትልቁ ይሄ ነው። በቃ ያን ህይወት መድገም ነው ኢንሻአላህ ተዓላ። ሰው ባልሆነ መንገድ ሲሄድ እንዳልኩሽ እዚህ ጋር አላልፍም። ዝም ብዬ መጥጬ ከንፈሬን ያልኩት ከሌኮ አልልም። ይችን ሴት እንዴት ላድናት ነው እኔ መፈክሬ። በቃ ይች መዳን አለባት፣ ይሄንን ጣዕም ለዛ መቅመስ አለባት። በቃ ይሄ ነው ትልቁ ውስጥ ያለው አላማ። ኢንሻአላህ እየሄደበት ይሄ የውስጥሽ ፍላጎት ያንን ህልም ኢሻራ ካየሽ በኋላ ነው ወይንስ ከዛም በፊት ውስጥሽ የነበረ ነው? ውስጤ የነበረ ነው። እንዲያውም እኔ ምን እየመሰለኝ ነው፣ አንዳንድ ሴት ዝም ብሎ እየበላ እየጠጣ የሚተኛ ሰው አለ አይደል? ምንም ይሄ ነገር እኮ የማይገርመው ሰው አለ፣ ወንድም ሴት። አላህ ውስጥ ያስቀምጠው ይሄን ነገር ደግሞ አማና ነው ለኔ። ዝም ብሎ አላስቀመጠውም። አልችልም። የሆነ ቁርስ ምሳራት የሆነ ነገር ሳትበይ ትሞቻለሽ፣ አትችይም። የሆነ ቀን ብትከርሚ እኔ ከዛ በላይ ይሄ ውስጥ ያለ ስሜት ይሞግተኛል። አልችልም። የሆነ አማና አለ ለጌታዬ እዚህ ምድር ላይ ያስቀምጬ የማልፈው ስራ መኖር አለበት የሚለውን ጌታዬ ውስጥ ያስቀምጠው እንድመነዝረውና እንድሰራበት ነው እኔ የሚገባኝ። ስለዚህ አልችልም። ከዚህ ውጭ እኔ ሀያት የለኝም። ላይፌ ሁሉ እንቅስቃሴዎች ሁሉ የቤት ካዳማይ ለምሳሌ ነን ሙስሊም ነች፣ ግን በነገሩ ትሰምጣለች። ቤት በምታየው ነገር ትቀልጣለች። የምታየው ነገር አለ፣ እውነት አለ የምታየው። ያ እውነት የግድ ማንነቷን ያመጣዋል። እስልምና ታሪካል ኢስላምን ሳይ ረሱል ዓለይሂ ሰላቱ ወሰላም እኮ ጥሪ አድርገው ያሰለሙበት ሳይሆን በድርጊት የገቡበትን ታሪክ አይተናል አይደል? ሆነው ሲያዋቸው ሻሃዳ የተቀበሉ ሰዎችን አይተናል። ማንነት ሻ ከሆነ አላህ ይወፍቀንና እኔ ነኝ እያልኩኝ አይደለም። በጣም ደካማ ሴት ነኝ። ግን ያንን እስከተጎናጸፍሽና እስካውለበለብሽው ውበቱን ከፈርሽ እስካሳየሽ ድረስ ማንም ላይመጣ አይችልም። ይሄኛ ደካማ እስካልሆነ ድረስ ማለት ነውና ቤቴ፣ ሀያቴ፣ ልጆች በቃ ላይፌ በዚህ ዙሪያ የተሽከረከረ ነው። ስራ ቦታ የቤት መጫውን ሱቄ ላይ የምሰራው ስራ ወይባ የወሎ ምናምን የሚል ነገር አለው። ያው ሴት ላይ ነው የምሰራው። አጋጣሚ ሆኖ ቢዝነስ የሚያ ነው። የሚገርመው ግን እዛ ሱቅ ላይ እሷ ተዋሽም፣ እሷ እቃዋ ንጹህ ነው፣ እቃዋ ፌክ የለውም፣ አትርፍ ያለሁ ገባሽ? ለምን? ሙስሊም ነኝ። ሙስሊም ይሄን አያደርግም። ስለዚህ እንቅስቃሴዎች ሁሉ ዳዋ ናቸው። ከለየችው አንቺ ማለት ነው። ይወፍቀን። አልহামዱሊላህ አላህ ይወፍቀን። ያው በጣም ደስ የሚል መልእክት አለው ሐቂቃውን ለማውራት
ስነ ምግባር የሚለው ነገር አኽላቅ የሚለው ነገር ይቀድማል ከምንም በላይ። ጥሪ ማድረግ ዳዋ መስጂድ ላይ ቆሞ ቃል አላህ ቃል ረሱላ በማለት ብቻ አይደለም። በምንሰራው ስራ ንግድ ቦታ ላይ ታማኝ ስንሆን ለጌታችን ከምንም በላይ ለአላህ ሱብሓነሁ ወተዓላ ስንታመን ለፍጡራንም እንታመናለን። ይሄንን ስናደርግ ደግሞ ዳዋ እያደረግን ነው። ሌሎች ወደ እስልምና የማይመጡበት ምክንያት የለም። ምክንያቱም በፊት ይባል ነበር እኮ ሙስሊሞች አይዋሹም፣ ሙስሊም ከዋሸ ምን ተረቶች አሉ። ዛሬ ላይ እንኳን በሚያሳዝን ሁኔታ ያ ነገር እየጠፋ ነው ያለው እና በቻለን መጠን ደግሞ እኔ ለራሴ ያንን ካደረግኩ አንቺ ይሄንን ካደረግሽ ሌላኛዋ እንደዛ እየተባለ ትውልድ ይቀየራል፣ ታሪክ ይቀየራል። የእስልምናን ጥፍጥናን በተግባር ማሳየት አለብን የሚለውን ነገር ነው እንግዲህ የሚያስተምረን። ጀዛከላሁ ኸይር። እስልምና ለሴቶች ምን ያህል ቦታ ይሰጣል? እስኪ እናንሳ። ሱብሃንአላህ ቃላት ይኖረኛል ብለሽ ነው? በየትኛውም ቋንቋ እስልምና እንደ ሴት ያላቀው ያነገሰው ክብርት ማነች? ግን የሚያሳዝነኝ ይሄን የማያውቁ እንስቶች ናቸው። ወይም አያነቡም ወይም ጥሰውታል። በዒባዳ በኩል ብትሄጂ ሴት ልጅ እኮ 5 ወቅት ሶላቷን በትክክል ከሰገደች የረመዳን ወር አንድ አመት የሚመጣውን ከጾመች ብልቷን ከሐራም ከጠበቀች የባሏን ሐቅ ከጠበቀች 8ቱም የጀነት በር ተከፍቶ በየትኛው ትገቢ? ሱብሃንአላህ አላሁ አክበር። ጀሊሉ ምን ያክል ቢወደኝ ነው ይህን ጸጋ ለኔ ያጎናጸፈኝ? ለኔ ሴትነት የጌታዬ ምርጫ እኮ ነው። ፈልገሽ ነው እንደን ሴት ይሆንሽው። ስለዚህ ትልቅነት ነው። አልችልም። ረብል ዓለሚን ጀነትን የሚያክል ትልቅ ውድ ሀገር ይሄ ሁሉ ህዝብ ኡማ የሚለፋበትን ሀገር እኮ በእናት እግር ስር ቁልፉ ሴት ነች። ማማ ትልቅ ነው። በኢባዳው ብትሄጂ በሁሉ ነገር ብትሄጂ ሴት ትልቅ ንግስት ነችና ይሄ ውድነቷን ማወቅ ከቻለ ሴት ልጅ ውድ ነች። ሜዳ ለሜዳ ካልጣለችው በስተቀረ አልহামዱሊላህ ጌታችን ይመረጣል። ውድ ጌታችን ይወደናል። እኛም ደግሞ በበለጠ እሱ ካለም በላይ ሆነን ከተገዛነው ደግሞ ላይፍሽ በሙሉ የሚጣፍጥ ይሆናል። አላህ ይወፍቀንና አልহামዱሊላህ። ሴቶች እንግዲህ እንዳልሽው ነው አላህ Subhanahu Wa Ta'ala ትልቅ ቦታ ነው የሰጠን። ትልቁ ነገር ጀነት የእናት እግር ስር ነው መባሉ ብቻ በቂ ነው። ሌላው ነገር ቢቀር ይሄንን የተሰጠንን ጸጋ ለማወቅ ከምን እንጀምር? ያው ማንበብ ነው። እኔ ለምሳሌ ሴቶቹ ላይ ከቁርአን ማስቀራት ውጪ የምሰራው መሰለሽ 5 ነገሮች ላይ ይሰራለሁ። ህግ አለኝ፣ የመርከዚ ህግ አለ። ምንድነው? አንድ ሴት ማንበብ አለባት። አንደኛ አላለሁ በንባብ መበልጸግ አለባት። በዓለማዊም በመንፈሳዊም ንባብ ትበልጽግ የሚል ህግ አለኝ። ተማሪዎቼ በዚህ ያለፉ ናቸው። ሁለተኛ ሩሃ በዒባዳ የወፈረ ሴት መሆን አለባት የሚል ህግ አለኝ። ዝም ብላ የምትልፈሰፈስ ምናምን አይደለም። ቀውይ እንድትሆን ሴቷ በዒባዳዋ በደንብ በዚክሯ በቂራአቷ የቀን ውርድ ያላት ሴት የጀማዓ ህግ ነው ይሄ። በቀን ቁርአን የተማወል አለባት። የዚክር ፕሮግራም ወርዶች አሏት መሆን አለበት። ሩሃ በአምልኮት የበለጸገ ሴት መሆን አለበት። ጀሰደየን በስፖርትም በጥሩ አመጋገብ በጥሩ እስላማዊ አለባበስ ጀግና ሴት ፕሮቶኮል የጠበቀች መንከራፈፍ ምናምን እስልምና አይፈልግም። በነገራችን ላይ ከከርፋፋ ሙስሊም ቀውይ ይበልጣል አይደል ሐዲሳችን የሚለው እና ምንድነው እንደዛ። አራተኛ መስተጋብር ከሰዎች ጋር ለሶሻል ላይፍ እስላማዊ አደብ የሞላበት ሆኖ ጥሩ ይሄ ነው አኽላቅ እስልምና። ረሱል አለይሂ ሰላቱ ወሰለም ብዙ ዒባዳ ካለው ሰው ይልቅ እኮ መልካም ባህሪ ያለው እኔ ጋር ጎረቤት ነው ብለዋል አይደል? አላሁመ ሰሊ ዐላ መሐመድ። ስለዚህ ያንን ሴት እንድትጎናጸፊያች ሴት እንድትሆን። አምስተኛ በቻለችው ልክ የኢኮኖሚ ጥገኛ ባትሆን ባሏን በፈቀደ ትዳሯን በማይነካ መልኩ ቤት ውስጥም ሊሆን ይችላል የሚሰሩ ዛሬ ብዙ ስራዎች አሉ። ኩኪስ ከማሸግ ጀምሮ በቀላሉና የራሷን በኢኮኖሚ የምታበለጽግ ቤት ውስጥ ትውጣ ቤት ትበትን ባሏን እያልኩኝ አይደለም። ቤቷ ውስጥ አደባን ሲትሯን ጠብቃ ምሰራው ስራ ቢኖር ባል እየሰረፈም ከሆነ ደግሞ እሷ በቤቷ በዱዓና በዚክሯ በቂራአቷ የበለጸገ ሴት እንድትሆን የሚል የጀማዓ ህጎች እነዚህ ናቸው። በቃ ከማንበብ ይጀምራል። አጋጣሚ ከፈለጉ ደግሞ እንዲህ አይነት መርከዞች ጋር ሴቶች መጥተው እውቀት መውሰድም ይችላሉ። ያው ሀሳብ መመከርም ይችላሉ። ይሄ ክፍተት ያለባቸው ሴቶች ካሉ ማለት ነው። ሶሻል ሚዲያው ምኑ የሚጮው እንደተጠበቀ ሆኖ ፕራክቲካሊ መሬት ላይ ስራው ያለው እንደነገርኩሽ በተግባር በሚሄዱ ጉዞዎች ላይ ነው እንጂ ዛሬ የዕልም ችግር እኮ የለም። የጀሂልና ጊዜ አይደለም ሰዓቱ። በግድ ቤት ሽብቀት ይገባል። እሱ ብቻ ግን ውጤታማ አይደለም ነው። ቀውይ መሆን አለባት። በሁሉም ብቁ መሆን አለባት። ለባሏም አሪፍ መሆን አለባት። በአቋሟም በአቅሏም በሁሉም ብቁ። ይሄ ነው ታሪካችን ያስተማረናል። ታሪክ አልኢስላም የተረዳሁት በዚህ መንገድ ነው። አጂብ ነው። አዎ አንዳንዴ እንደውም እኮ ዑመር ይባላል። ዑመር ረዲየላሁ ዐንሁ ዑመር ኢብኑ አልኸጣብ እንደዚህ ተልፈስፍሶ የሚሄድ ሰው ሲያዩ
ከጀርባ ካዘራለቻቸውና በእሷ መታ ያደርጉ ነበር የሚለውና ያስታወሽኝ ሀቂቃውን ለማውራት እንዳልሽው ነው። ጀዛኪላሁ ኸይረን። ቅድም ስታነሺ ነበር ረመዳን ውስጥ የሚል ነገር አንስተሻል እና አሁን ታላቁ እንግዳ ረመዳን ከፊት ለፊታችን እየመጣ ነው እና በምን አይነት መንገድ እንቀበለው? በምን አይነት መንገድ እንዘጋጅለት? ያው የረመዳንን ፈዲላዎች በየሶሻል ሚዲያው በተለያየ ይነገራል፣ በየኢስላሚክ ቻናሎችም እሱ ላይ ጊዜ ሳንወስድ የእውቀት ችግር ይኖራል ብዬ አላስብም። ግን አሁንም እንዳልኩሽ እኔ መሬት በመስራት ነው ማምነው፣ መሬት ላይ እንዴት እናሳርፈው ነው። ስለዚህ ሙሐሰበተን ነፍስ ሴቶች ይስሩ፣ ፕሮግራም ያውጡ። አሁን ላይ እገዛ ከፈለጉ ያው ያናግሩ። ምንድነው ፕሮግራም ያውጡና በቀን የቅርአት ጊዜ ይኑራት፣ የዚክር ጊዜ፣ የሰላቷን ጊዜ። ውድ ነው ረመዳን። እያንዳንዷ ሰኪካና ደቂቃና ሰከንድ አሁን በደንብ መመንዘር አለበት በዒባዳ። ስለዚህ ፕሮግራም ታውጣና ትለጥፍ። የሰላት ጊዜ፣ የዚክር ጊዜ፣ የወጥ ጊዜ፣ የምን ጊዜ የሚለውን አሁን ፕሮግራም ታውጣ። አሁን ሻዕባን እየተጋመሰ ነው መሰለኝ እና ለትልቁ እንግዳ በዓለማዊ ነገር ቢዚ ባንሆን ወላሂ ምን እንደሚያሳዝን ታውቂያለሽ? መስጂድ ረመዳን 20 በኋላ ባዶ ይሆናል። ሰው ልብስ ሊገዛ ይሄዳል። ትልቁ እንግዳ እኮ እየሄደ እየሸሽ እያመለጠ እኮ ነው በዓለማዊ ነገር ሴቱ። ስለዚህ ነው ባሎቻችንን ከድማው ቤታችን እንምራው። ግን ትልቁን ድርሻ ባሎቻችን ጋር ዲስከስም እየተደራረግን ለዚህኛው እናውለው። ለምን የአመቱ የተሐድሶ ትልቁ ድል ትልቁ ቻንስ ነው ይሄ፣ እንዳያልፈን ፕሊስ። ሴቶች በዚህ ላይ በጣም ማሰብ ይገባናል። የግድ እሱ ብቻ እየሰገደ እሱ ብቻ የሚሆን እንዳይሸወዱ ሴቶች። አኼራ ሁሉም ለየብቻ ቀብር ነው የሚገባውና ያው ያስቡበት፣ ከወዲሁ ፕሮግራም ያውጡ ባይ ነኝ። አሁኑ ነው ሊስታቸውን ያዘጋጁ። በትልቁ እንግዳ እንዳልሽው ነው፣ የተጻፈ ነገር አይጠፋም። ሰው በእቅድና በአላማ ከተጓዘ ደግሞ ስኬታማ ይሆናል። እንዳልሽው ነው። ሴቶች ደግሞ ብዙ ጊዜያችንን የምናባክነው ሁሌም ይነገራል እኮ በሶሻል ሚዲያው በተለያዩ አጋጣሚዎች በመሳጅዶች ይነገራል። ሴቶች ላይ ባዳ ጊዜ ስጡ እንባላለን። ግን ሴት ለሴት እንደዚህ ስንመካከር ደግሞ ይበልጥ ልባችን ውስጥ እንትን ይላል ብዬ አስባለሁ። ምክንያቱም ወንዶች አንዳንዴ የማያውቁት ነገር አለ ምናምን ብለን የምናልፈው ነገር አለና ማለት ነው። ሴት ስትሆኚ ደግሞ እንትን ትያለሽ። ምግብ እያበሰልን ሾርባውን፣ ሳምቡሳውን ምኑን እያልን ሰዓት የሚሄድበት ሀታ ሶላቱ ራሱ ወቅቱን ጠብቀን የማንሰግድ ሰዎች አለን እና ያ ጥንቃቄ መደረግ ስላለበት ነው። ምክንያቱም እንዳልሽው ነው አኺራ እያንዳንዱ ነፍስ ለብቻዋ ነው ሂሳብ የምትደረገው እና ለዛች ቀን ደግሞ የሆነ ነገር ማስቀደም መጽሐፋችን ላይ የሆነ ነገር አጽፈን ማስቀመጥ መቻል ስላለብን ነው። ጀዛኪላሁ ኸይረን። ለሴቶች ምን ትመክሪያለሽ አንቺ? አሁን ወደዛ ሳኔድ እርዚ ረመዳን ላይ ሴቶችን መመክራቸው እንዲያው መስጂድ መሮጥን ቢቀንሱት የሚል የግል አስተያየቴን የግል ነው። ሴት ልጅ ደስ የሚለው ቻንስ ቤቷ ሰግዳ ወንዱ ሩጦ መስጂድ ሄዶ የሰገደው ጋር አጅር እኩል ነው የሚጻፈው። ስለዚህ ምንም ላታጣ ነገር መስጂድ መሮጧንም እኔ አሁን አልሄድም። እኔም ብትጠይቅኝ ቤቴ ውስጥ መኝታ ቤቴ ውስጥ ኸልዋ ላይ ጥግ አለኝ የራሴ የመስገጃ ቦታ የቅርአት ቦታ የፈረሽኩት አልሄድም መስጂድ። እሱ እንዳይንም እኔንም ሁሌን ቤቴ ነው የምጨርሰው። ስለዚህ ጊዜም ከመቆጠብ አንጻር መስጂድ መሯሯጡን ትተው ቤታቸው እየሰገዱ አጅር ስላለው ስለማይጎድል ምንም በመሄድ ሲትሯን ጠብቃ አደቧን ጠብቃ ቤቷ ሆና በቂራአቷ በወር ስንቴ ታኸትማለች ሴት ልጅ በረመዳን? እስኪ ተሞክሯለች ንገሪኝ። በወር ስንቴ ታኸትማለች ሴት ልጅ? ሳምቡሳውን ስትጠብዘ ስትቀቅል ምናምን የምትፈጀው ሰዓት ነው ወይስ? አሁን ሳምቡሳ ትጠቅልል እንደ ኢምፖርታንት ከሆነ አሁን ትጠቅልል ሳምቡሳውን ሻዕባን ላይ ፍሪጅ አለ ኢምፖርታንት ከሆነ። እኔ ረመዳን የፈለገ ሳምቡሳ ይቀራል እንጂ ኪችን ገብቼ ቢዚ ያልሆነም ቀድሜ ማዘጋጀውን አዘጋጃለሁ፣ ማፍጠሪያ በስሱ አዘጋጃለሁ። ከዛ መስገጃዬ ላይ ነኝ። መስገጃዬ ነው የሚያዋጣኝ። ስለዚህ ከወዲሁ ፕሮግራም ይስሩና መስጂድ የሚሄጃውን ቀንሰው ቤታቸው ላይ ባዕድያው ቀብሊው። ለምን ረመዳን እናንተ ፈርድና አይደል የተባለው? ለምን ያልፈናል ይሄ ወር? የሆነ ፒያሳ ላይ የሆነ ሰው ሚሊዮን ብር ወይ የሆነ ብር እየበተነ ነው ቢባል ሰው ሄዶ ይሰለፍ የለ? ከዚያ በላይ የረመዳን ቻንስ አለ እዚህ ጋር ከዛ በላይና ፕሊስ በቃ እናስብበትና ከመስጊድ መሯሯጥን ቀንሰን ቤታችን እስኪ ዛሬ እንስራ። ቤታችንን እስኪ መስገጃችን እናዘጋጀው ለረመዳን። እስኪ ሬዲ እናርገው። እስኪ ሁብ እንዲኖረን ዛሬ ክላስ እናዝ ያለን ሰዎች ክላስ የሌለን ደግሞ መስገጃውን ዛሬ ፈራርሸን ለረመዳን ቀባብል ፕሮግራም እናርግ ኢንሻአላህ። ይሄን ነው የምለው። ኢንሻአላህ ጥሩ ቆይታን ያደረግነው ብዬ አስባለሁ። አንቺ ራሱ ጀግና ሴት ጎበዝ ናት። እንደ ስለ ሴቶች የሚያወራ የለም። ገባሽ? እኔ ድሮ መቃወመው ነገር ነበር። ሴቶች የራሳቸው እምነታቸው እንደዚህ ሲጎናጸፉ ነው የሚገባቸው። አንዳንዴ በሌላ ሲነገር ጥሩ አይገባቸውም ወይም የሚሰጡት ተረጓሚው ሌላ ይሆናል። እንዳልሽው ነው። መስጂድ ላይ አንዲት እህት ስትነግረኝ ነበር እና
ጁማ አዘወትር ነበር ትላለች። እሄዳለሁ ጫጫታውን ምኑን ሳይ ሀታ ኹጥባ ላይ እኮ ሴቶች በተለይ ሁሌም ይነገራል አይቻልም ማውራት። የሚያወራውን ሰው ራሱ ተው ብሎ ማለት ኩጥባውን አጅር እንትን ያፈርሳል። ያ እየተነገረንም ቢሆን ሁሌ የምናደርገው ተግባር ነው። በጣም የሚያስጠላ ነገር ማለት ነው። እኔ አንዳንዴ ይረብሸኛል ሀቂቃውን ለማውራት። ተጠጊልኝ እንደዛውኝልኝ በቃ ውስጥሽ እንትን ይላል። እና ምን ትላለች እቺ እህት የሆነ ሰዓት ላይ አቆምኩኝ አለች መስጂድ መሄድ ተወኩኝና አንቺ እንዳልሽው ከ5 ሰዓት ተኩል ጀምሬ መስገጃዬን አዘጋጅቼ በሬን ዘግቼ ቁጭ እላለሁ። ቁርአን ቀራለሁ፣ ሱረቱል ካህፍን ቀራለሁ። ከዛ በኋላ ዚክር አደርጋለሁ፣ ቀብልያ ሶላት ሰግዳለሁኝ። ከዛ ዞር 4 ረካ ሰግዳለሁ፣ ሱና ሰግዳለሁ። ሶላዋት አውርጄ ስነሳ አለች ከመስጂዱ ያንን ስሜትና ይሄኛውን ስሜት እንትን ብዬ ሳወዳድረው በፍጹም የማይገናኝ ነው። እንቾክላለን እኮ አንዳንዴ ጫማውን አስባለሁ ትላለች። የሴቶች ነገር ደግሞ አስቸጋሪ ነው። ጫማውም ይሰረቃል። መስጂድ ውስጥ ይዘሽ መግባት የማችይበት ጊዜ አለ። አንዳንድ መሳጅዶች ላይ ነው በነገራችን ላይ፣ ሌሎችም ሊሆኑ ይችላሉ ተመሳስሎ ገብቶ እንደዛ የሚያደርጉ። ለዛ ብሎም ደግሞ መስጂድ የሚሄዱም ሰዎች አሉ ጫማ እንትን ለማለት ማለት ነው። እና አንዳንዴ ያንን አስባለሁ ትላለች። አሁን ጫማ እንትን ካለ ደግሞ ገጥሞኝም ስለሚያውቅ ነው ትላለች። እና ከዛ ቤት እንደዛ መስገድ ስጀምር ስሜቱ የተለየ ነው። በቃ ትልቅ ኢባዳ ብዙ ኢባዳ እንዳደረግኩ ይሰማኝ ጀመር ትላለች። እና እንዳልሽው ነው እንደዚህ አይነት ልምድ ያላቸው ሰዎች አሉ ለማለት ነው። በጣም ጥሩ። እንዲያውም ምን ያለሁኝ አንዳንዴ ስህተት ሊፕስቲክ የተቀባ ሴት መስጂድ ሲገባ ያለው ሽቶዋ ያለው ይሄ ክልክል ነው። እንደዚህ አይነት ነፍስያ ያለባት ሴት በተለይ አትሄድ፣ ቤቷ ትስገድ። በላጩን ቤቷ ስለሆነ ሲቀጥል ደግሞ መስጂድ በመሄድ ነው አሁን የተውኩት። አንድ ምክንያት ስነግርሽ ሶፍ የሚባል ነገር እኔ በጣም አያለሁ። ሲሳሳት ስልክ የሚያወራ ሴት አያለሁ። እኔ አላውቅም። ደሴ አረብ ገንዳ አልሐምዱሊላህ ጥሩ ነበር የማየው ነገር እና እኔ ቤቴ መስገዱ ሲጀምር በላጭም ስለሆነ ምን አደከመኝ። አላህ የፈቀደልኝን እኔ ሌላ ቦታ ለመሄድ ሰው እንደ መዝናናት አይውጠረው። መስጂድ እኮ ትልቅ ኢባዳ ቦታ ነው አይደል? ቤቷ ታርግ መስጂዷን በቃ። እና መሰተሩም ኸይር ስለሆነ ቤታቸው ይስገዱ። እንደዚህ መስጂድ ሲሄዱ ሊፕስቲክ ምናምን አይደለም አደቦያ እዚህ ላይ ቢሰራ እንደውም ጥሩ ነው ብዬ አስባለሁ። ሚዲያዎችም ሌሎችም የሴቶችና መስጂድ በሚል ነገር የሴቶች አደብ መሰራት አለበት ብዬ አስባለሁ። እንደውም ረመዳን የሚገባው ሴት ይሄንን መማር አለበት ብዬ አስባለሁ። ከገቡም ግን ባይገቡና ቤታቸው ቢሰግዱ የሚለግል አመለካከት አለኝ። መስጂድም ደግሞ መሄድ ካለባቸው ጊዜ የሚበቃቸው ከሆነ አደቡን መጠበቅ አለባቸው። በተለይ መስጂድ ውስጥ ወሬ ክልክል ነው። ስልክ ማውራት እኔ ፈተዋ ልሰጥ አይደለም፣ ግን አደብ አይደለም፣ የአላህ ቤት ነው። አላየሁኝም ይሄንና እዚያ በጣም በሰፊው ክፍተቱን አስተውያለሁኝ። ሞር እንደዚህ አይነት የሴቶች ሁኔታ ሲቀጥል እንደው ሴት ቤቷ ነው ወላሂ አደባ ኸይሯ። አላህ የመረጠላት ቤቷን ዝም ብሎ አይደለም። እኔ በህግ ያውን ስጠይቅኝ ወላሂ ስራ ይሰራለሁ ቤቴ ነኝ አልወደውም። ውጩን አለ ምን አለ ግዴታ ባልሆነ ነገር ላይ እኔ መውጣት አልወድም። መንገድ ወግ ልዙር ቢል አልወድም። ጥሩ አይደለም። ሴቶችዬ ቤታችን ወደ ነው ያምርብናል። ለሆነ ጉዳይ ስራ ካልሆነ ቤታችን ያምራል። ታንብብ፣ ትቅራ፣ ተስከር። ነገ የምትገናኘው ውድ ጌታዋ ጋር ይዛ ለሚሄደው ስንቋ ዛሬ ትዘጋጅ። መንገድ ላይ ምን አለ እና ያው መልእክቴ ይሄ ነው ለሴቶች። ቤታቸውን ይምረጡ፣ አላህ ጋር ያላቸውን መስመር በደንብ ያሳምሩ። እንዳልሽ ነው ሐቂቃ። ውጪ እኮ ውለሽ ራሱ ስትገቢ ድካሙ ራሱ አንቺ ራስሽ ሰላም አታገኝም እኮ። አንዳንዴ እኮ ከስራሽ በጊዜ ገብተሽ ጥሩ ጊዜ ስታሳልፊ፣ በተለይ መግሪብን ቤትሽ ስትሰግጂ ስሜቱ በጣም ይለያል። እኔ ይሄንን አስተውያለሁኝ። አንዳንዴ የሚዲያ ስራ ነውና አርፍጄ የምገባበት ጊዜ አለ። ጠዋት ላይ ስነሳ ራሱ ትክክል አይመጣልኝም ሰውነቴ። በጊዜ የገባው ቀን ግን ቤቴም ይሞቃል፣ ባለቤትሽም ደስተኛ ይሆናል። በጣም በብዙ ነገር ልጆችሽም ደስተኛ ይሆናሉ። ኃላፊነትሽን ብዙ ኃላፊነቶችሽን ትወጫለሽ። ውጭ ላይ የምንል ከሆነ ደግሞ ብዙ ጊዜ እዚህ ጋር የሚበላሹብን ብዙ ነገሮች አሉ። አንደኛ ለራሳችንም ድካም ነው በቃ የምናተርፈው። እና ያ ነገር ጥሩ መልእክት ነው ለማለት ፈልጌ ነው። ጀዛኪላ ኸይረን። አንድ ግጥም ጋብዘን ኢንሻአላህ ወደ ማጠናቀቁ ያው አንድ እቺ ግጥም ምን መሰለሽ መልእክቷ፣ አንዳንዴ ይሄንን ሪሳላ ለሰዎች ስናወያያቸው አሻራ ማስቀመጥ በሚለው አብረውን ይሰሩ ዘንድ እንጋብዛለን። ባላየ ባልሰማ የሚያልፉ ሰዎች አሉ። ግን ወላሂ ይሄ ነገር መሬት ላይ ቢያርፍ ብዙ ሴት ይድናል። አስበሽዋል? ከሴተኛ ዳሪና አንጥተሽ እዚህ ጋር ሂጃብ ዲና ልብሰሽ ነገ ምስክር የምትሆንሽን ሴት መክለቅ ነው። ስለዚህ እግረ መንገዴን አብሮ መስራት ለሚፈልገው አካል መልእክቱ ስለሚጠቅም ሞር ሴቶችም ስለሆኑ ለሀገሩ ጠቃሚዎች ብያስ ማለት ባሎች ሰላም ሊሆኑ ዘንድ ሚስቶቻቸው መማር አለባቸው። ሴት ነች በደንብ ነገሩን መያዝ ያለባትና እስኪ ይድረስ ነው የሚለው።
መልእክቴ ለደረሰ ሁሉ ይላል። ያው በዚህ አጋጣሚ በውስጥ የያዝኩትን ዓላማ ቋጥሬ ላውርደው መሬት ላይ ለኡማው መንዝሬ ከጌታዬ ፈቃድ ጠየቅኩ በሹክሹክታ ሚስጥሬን ለሚያውቀው ለብቸኛው ጌታ ላስቀምጥ አሻራ ለትውልድ ልሰራ በተከፈተው በር ያኔ ስጠራችሁ እንዲያርፍ አሻራችሁ ግን ጊዜን ወልዶት ቀናቶች ሲርቁኝ አይቀሬው ሞት መጥቶ ከእናንተ ሲለየኝ ሳልሰቅለው አርማዬን ሕይወት ሲያበቃብኝ ለጥሬ ጆሮ ቀርታችሁ ሳትሰጡኝ ወገን ሲያስፈልገኝ አብሮኝ የሚሰራ የለንም ብላችሁ ባላየ ባልሰማ ምን ነው ዛሬ ታዲያ ወጣችሁ ሚዲያ ያለ የሌለኝን አድምቆ በብዕር አትውጡ በቲክቶክ አታውሩልኝ ይቅር ዛሬ ነበር እንጂ ቀድሞ መተባበር እንዳሳካ ህልሜን ሳልሸኝ ወደ ቀብር ይድረስ ለኢስላም ባንዲራና ከፍታ ትውልድ ላይ እየሰሩ ላሉ ሁሉ መታሰቢያና ማስታወሻ ይሁንልኝ ይላል። አመሰግናለሁ። ሹክራን ጀዛክላሁ ኸይራን። በጣም ጣፋጭ ግጥም ነበረ። ሁሉም ግጥሞችሽ በነገራችን ላይ ልብን ይኮረክማሉ። እንዳልሹ ነው። ይሄ የተግባር ነው። ዝም ብሎ ስሜት ልብ ወለድ አይደለም እና እውነተኛ ሲሆን ደግሞ ከእውነተኛ እንደ መሰረት የወጣ እውነተኛ ልብ ውስጥ ሄዶ የመስፈር አቅም አለው ብዬ አስባለሁ። አርትም ስለሆነ ማለት ነው። እና ያልነገርኩሽ ነገር አለ። አባቴ ሲሞት ያን ቤቱን እንደ መርከዝ ተጠቅሜ አሳምሮ አሳድጎኝ ብዙ አሻራ ውስጥ የእሱ አሻራ ስላለ ይህ መጽሐፍ ሶደቃ ጃሪያ ለአባቴ ነይቼ በሱ ስም ነው የታተመው። በነገራችን ላይ መታሰቢያነቱ ለአባቴ ነው የሚለው ማለት የብዙ ኸይር ባለቤት ነው አባቴ። የብዙዎች አባት ቤታችን የብዙ መሳኪኖች ማደሪያ ማዋያ ነው እና ያ ኸይርም ተደምሮ እኔም ላይ የሰራው ተደምሮ መርከዝ አድርጎ ቤቱንም እንደማገልገል ተደምሮ ብዙ ኸይሮች ተደምሮ በስሱ በትንሽ በእኔ አቅም በደካማዋ ለአባቴ ሶደቃ ጃሪያ ፋይሉ ሁሌ እንዳይቆረጥ ያው ባነበበ ሁሉ አጅሩ ለሱ እንዲጻፍልኝ በሚል ይህን አላወራሁሽም ብዬ ነው። አላህ ይቀበልሽ። ግን ወደ ኋላ ልመልስሽ እና ቅድም ላነሳ አስቤ ነበር እንትን አልኩት። ያንን ቤት የአባትሽን ቤት ለመርከዝ ስታዊ የተቃወመሽ ከቤተሰብ ውስጥ ማንም የለም? አይ አባቴና እናቴ እኮ አሉ። እየኖሩበት እኮ ነው። እየኖሩበት ግቢ በጣም ሰፊ ስለሆነ ፈቀደልኝ ነው። መስጂድ ኮሚቴ የሚባል አዛ ታውቂያለሽ? መስጂድ ውስጥ መድረሳውን እየተጠቀምኩት እያለ ኮሚቴ የሚባል አካል ቆለፈውና ተማሪዎችን ከዛ ነው አባትዋ እንዴ ስለው እና ምን ቸገረሽ ብሎኝ አባቴ ግቢ ለረጅም በቃ አባቴ ቤቱን ሰጠኝ። ያው እየኖሩበት ግቢው ሰፊ ስለሆነ ግቢውንም ሳሎኑንም በቃ እንደ ቤታችን አባቴ የሞተ ቀን ኦዱ ማረጊያችን ሴቱ ያን ነበር እያለ ሲያለቅስ የነበረው። ቤታችን መድረሳ ነው፣ መስጂዱ ጋር ቅርብም ስለሆነ አንጻር ኢቲካፍ ሴቶችን ፕሮግራም ሲፈልጉ የኛ ቤት ሱብሃንአላህ ብዙ ኸይር አልፏል። አላህ ይቀበለው አባቴን። ከዛ አንጻር ያው አባቴ እየኖሩበት ቤቱን ነው እየተጠቀመበት የነበረው። አባቴ ወደ አኺራ ሲሄድ ያው ውጭ ለመከራየት ቻልኩኝ ማለት ነው፣ ያው ስላልቻልኩ። ማሻአላህ አላህ ይቀበልሽ። አላህ ይቀበላችሁ። ማሻአላህ ጥሩ ቆይታ ነበር ስናደርግ የነበረው። ምናልባት መልእክት ካለሽ ቀረ የምትይው ነገር ካለ ጨምሪበትና በዚሁ እንሰነባበት። መርሐባ። ያው በመጀመሪያ ይሄን እድል እንድንወያይ እዚህ ስለጋበዝሽኝ አንቺንም ሆነ ድርጅትን አመሰግናለሁኝ። በመቀጠል እዚህ አሁን ይሄ ሰደቃ ረመዳንም ከመሆኑ አንጻር እኛ ጋር ቦር መስራት የሚፈልግ አካል ካለ ሞር ሴቶች ቅድሚያ ለሴቶች ነው የምሰጠው እድሉንም ካሉ አሚና ቢንት መሐመድ ኡምራ ሴቶች የቁርአን ማዕከል በኢትዮጵያ ደረጃ ሊያንቀሳቀስ የሚችል ላይሰንስ አለኝ። ስለዚህ በዚህ ማዕከል ውስጥ አብሮ መስራት የሚፈልግ አህለን ወሳለን በራችን ክፍት ነው እንላለን። በመላ ኢትዮጵያ ባሉ ከተሞች ውስጥ ብራንች መክፈት እቅድ አለኝ። አዲስ አበባ ቁጥር 2 ይቀጥላል፣ ቁጥር 3 ኦሮሚያ እያለ ይቀጥላል ኢንሻአላህ። ሁሉም የኢስላም ልጆች ጋር የምተዋወቅ እድልም ይሆናል ብዬ አስባለሁኝ። በዚህ አጋጣሚ ያው ግብዣ ነው በመጨረሻ ላቀርብ የምችለው። ያው ካስፈለገ ያው ልንሰራ ያሰብነው ፕሮጀክት እዚህ ጋር አለ። አካውንት እዚህ ጋር አለ። ህንፃው ይሄ ነው። የድርጅቱ ዓላማዎች እዚህ ጋር ተዘርዝረዋል። ያው እነዚህ ባሉበት እንግዲህ በግል ማናገር የሚፈልግም ካለ አብሮ መስራት የሚፈልግ ካለ ከዚህ ኸይር ትልቅ ወርጋ ትልቅ እንግዳ ጋር ስልክ ቁጥር አለ መደወል ይችላል። 0935 26 9803
በመደወል መጽሐፊም ላይ ያለው ነገሩ መጽሐፉ እነሱ ጋር እንደደረሰ ከሆነ አላውቅም፣ አብሮ ትውልድ ማዳን የሚፈልግ ሞር ሴቶችን ማዳን የሚፈልግ እና ይህን ውስጥ የተሰነቀ ትልቅ ሪሳላ ወደ መሬት ለማሳረብ በምናደርገው ጥረት ላይ አህለን ወሳለን ያው ጋብዘናል። ኢንሻአላህ ግብዣን ያቀረብ ነው የታደለ ይግባበት። ተመልካቾቻችን ግብዣዋን እንደምትቀበሉ ተስፋ አደርጋለሁ። በተለይ ሴቶች ለሴቶች መጀመሪያ ቅድሚያ ይሰጣል። ሌሎችም ከመጣችሁ በራችን ክፍት ነው ትለናለች ኡስታዛ አሚና። ጀዛክላሁ ኸይራን ኡስታዛ፣ ለነበረን ቆይታ እጅግ አድርጌ በጣም አመሰግናለሁ። በሌላ ቆይታ ደግሞ ድጋሚ በሌላ ርዕስ ተመልሰን እንደምንገናኝ ተስፋ አደርጋለሁ። ኦሮሚያ ላይም እንዲሁም አዲስ አበባ ላይ መርከዞችሽ ተከፍቶ ጥሩ ሴቶችን እያፈራሽ ታሪክን ትሰሪያለሽ የሚል ተስፋ አለኝ። አላህም ይረዳሻል ኢንሻአላህ። መልካም ልብሽ ነው። መርሃባ ጀዛክላሁ ኸይራን። የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን እንዲሁም ሱመያዎች ፖድካስት ተመልካቾቻችን ለዛሬው የነበረን ቆይታ የተከታተላችሁትን ይመስል ነበር። በቆይታችን ተምራችሁበታል፣ ተደሰታችሁበታል ብዬ ተስፋ አደርጋለሁ። በቀጣይ ሳምንት በሌላ እንግዳ እስከምንገናኝ ድረስ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።